ከ350 ካሬ ሜትር በታች የሆኑ ቦታዎች ላይ ህንፃ መገንባት መከልከሉን አውቀናል። ከዚህ ጎን ለጎን ህንፃዎች ከመንገድ ያላቸው ርቀት ጠብቀው በሴት ባክ ህግ መሰረት እንዲገነቡ ጠንካራ ቁጥጥር እየተደረገ እንደሚገኝ ታውቋል። በሌላ በኩል ደግሞ አፈርን ከሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ጥናት መጠናቀቁ ይፋ ተደርጓል። ከዚሁ ጎን ለጎን የስሪዲ ኮንክሪት ፕሪንት ቴክኖሎጂን በመጠቀም በቅርቡ በኢትዮጵያ ቤቶች ተገንብተው ለአገልግሎት እንደሚበቁም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አፈርን ከሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ጥናት መጠናቀቁ ይፋ ተደረገ። ከዚሁ ጎን ለጎን የስሪዲ ኮንክሪት ፕሪንት ቴክኖሎጂን በመጠቀም በቅርቡ በኢትዮጵያ ቤቶች ተገንብተው ለአገልግሎት እንደሚበቁ ታውቋል። አፈርን ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ጥናት መጠናቀቁን የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት አስታወቀ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ታምራት ሙሉ እንደገለጹት ከሆነ ከሐሮማያ ዩኒቨርሲቲ ጋር በመተባበር የተጠናው ይህ ጥናት ትኩረት ያደረገው በሐረሪ፣ በድሬዳዋና በጅጅጋ አካባቢዎች የሚገኘውን አፈር ለቤት ግንባታ በሚውል መልኩ ማዘጋጀት ላይ ነው። ቴክኖሎጂው የተለመደውን ብሎኬት ከመጠቀም ይልቅ በአካባቢው የሚገኘውን አፈር ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችለው ብለዋል። በእነዚህ አካባቢዎች ለሚኖሩ ከ6 ሚሊዮን በላይ ነዋሪዎች የቤት ግንባታ ችግርን የሚቀርፍ ትልቅ መፍትሄ ይዞ መቅረቡንም ዋና ዳይሬክተሩ ተናግረዋል። ግንባታዎች ሙሉ በሙሉ በሲሚንቶ ላይ ብቻ የተንጠለጠሉ እንዳይሆኑ በማድረግ የግንባታ ወጪን በእጅጉ እንደሚቀንስም ተገልጿል። ጥናቱ ሁሉንም የኢንጂነሪንግ መስፈርቶች አሟልቶ በቤተ ሙከራ የተረጋገጠ ሲሆን በአሁኑ ወቅትም ለመጨረሻ ማረጋገጫ ለውይይት መቅረቡን የታወቀው። ከዚህ ሌላ መንግስት አዳዲስ ቴክኖሎጂዎችን በመጠቀም ቤቶችን ለመገንባት እንቅስቃሴ መጀመሩ ተገልጿል። በዚህም መሰረት የፌዴራል ቤቶች ኮርፖሬሽን እና ባውሚት ኦስትሪያ የስሪዲ ኮንክሪት ፕሪንት ቴክኖሎጂን በኢትዮጵያ ተግባራዊ ለማድረግ ስምምነት መፈጸማቸው ታውቋል። ስምምነቱን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማል እና የባውሚት ኦስትሪያ ዋና ስራ አስፈጻሚ ኤድዋርድ አርትነር ተፈራርመዋል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ረሻድ ከማል የወቅቱ የከተሞች ዋነኛ ችግር የሆነውን የመኖሪያ ቤት ችግር ከመሰረቱ ለመቅረፍ ኮርፖሬሽኑ ዘመናዊ የግንባታ ቴክኖሎጂ ላይ ትኩረት አድርጎ በስፋት እየሰራ እንደሆነ ተናግረዋል። ቤት ከመገንባት ወደ ማምረት የሚያሻግረውን የስሪዲ ኮንክሪት ቴክኖሎጂ ትግበራን በቀጣይ 1 ዓመት ውስጥ ሙሉ በሙሉ ተግባራዊ ለማድረግም ኮርፖሬሽኑ ከባውሚት ኦስትሪያ ጋር እንደሚሰራም ገልጸዋል። የባውሚት ኦስትሪያ ዋና ስራ አስፈጻሚ ኤድዋርድ አርትነር በበኩላቸው የስሪዲ ቴክኖሎጂ ቤትን በተመጣጣኝ ዋጋና በተመጣጣኝ ጥራት በአጭር ጊዜ በማቅረብ የኢትዮጵያን የቤት አቅርቦት ከመሰረቱ እንደሚቀይረው ያላቸውን እምነት ተናግረዋል። የኮርፖሬሽኑ የኮሚኒኬሽን ኃላፊ አቶ አማኑኤል አያሌው ስምምነቱን አስመልክቶ እንደገለጹት ከሆነ የኩባንያው የስሪዲ ቴክኖሎጂዎች በቅርቡ ወደ ሀገር ውስጥ ሙሉ በሙሉ መግባታቸውንና ተከላው መጀመሩን ተናግረዋል። በስምምነቱ መሰረት የመጀመሪያው የሙከራ ቤቶች ግንባታም በአጭር ጊዜ ውስጥ እንደሚከናወንም አንስተዋል። ባውሚት ኦስትሪያ የቦታ ርክክብ አድርጎ በ1 ዓመት ውስጥ ቤቶችን ገንብቶ ለማስረከብ ከቤቶች ኮርፖሬሽን ጋር ከስምምነት ላይ መድረሱንም ኃላፊው ጨምረው ተናግረዋል። የስሪዲ ግንባታ ቴክኖሎጂን ይዞ ወደ ኢትዮጵያ የገባው ባውሚት ኦስትሪያ የግንባታውን ዘርፍ በማቀላጠፍ ረገድ ትልቅ ሚና እንደሚኖረውም ተነግረዋል። በሌላ በኩል ደግሞ ከ350 ካሬ ሜትር በታች የሆኑ ቦታዎች ላይ ህንፃ መገንባት መከልከሉን አውቀናል። ከዚህ ጎን ለጎን ህንፃዎች ከመንገድ ያላቸው ርቀት ጠብቀው በሴት ባክ ህግ መሰረት እንዲገነቡ ጠንካራ ቁጥጥር እየተደረገ ይገኛል። ህንፃዎች በመመሪያው መሰረት ከመንገድ ያላቸው ርቀት ጠብቀው በሴት ባክ ህግ መሰረት እንዲገነቡ ጠንካራ ቁጥጥር እየተደረገ መሆኑን የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን አስታወቀ። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ወይዘሮ ህይወት ሳሙኤል እንደገለጹት የአዲስ አበባ ከተማ አስተዳደር ኮሪደር እና የውስጥ ለውስጥ መንገድን ተከትሎ ግንባታዎች ከመንገድ ርቀው የሚገነቡበትንና ከመንገድ ትይዩ ያለውን የይዞታዎች ርዝመት እንዲሁም ከዋና መንገድ ትይዩ ያሉ ይዞታዎች የይዞታ መጠንንና የቦታውን አቀማመጥ ቅርጽ ምን መምሰል እንዳለበት ውሳኔ ማሳለፉን ተናግረዋል። ከዚህ አንጻር በመዲናዋ በማናቸውም የህንፃ ግንባታ ዲዛይንና ዝግጅቶች ላይ ለፓርኪንግ፣ ለአረንጓዴ መናፈሻና ለእንቅስቃሴ በሚል በትኩረት እየተሰራ መሆኑን ያነሱት ወይዘሮ ህይወት በተለይም የህንፃ ግንባታዎች ከመንገድ ያላቸው ርቀት ወይም ሴት ባክ ላይ ጠንካራ ቁጥጥር እየተደረገ መሆኑን አመልክተዋል። ከኮሪደር ልማቱ ጋር ተያይዞ በርካታ ሰዎች የመልካም አስተዳደር ጥያቄ ያነሱበት ጊዜ እንደነበር ተናግረው በዚህም ጥናት ተደርጎ የሴት ባክ መመሪያ ወደ ተግባር እንዲገባ ተደርጓል ብለዋል። መመሪያውም ግንባታዎች ከመንገድ ምን ያህል ወደ ውስጥ ገብተው መገንባት እንዳለባቸውና ከመሬት ምን ያህል ከፍታ ይኖራቸዋል የሚለውን
የሚወስን መሆኑን አብራርተዋል። ይህም ከተማዋ ደረጃዋን የጠበቀች እንድትሆንና ግንባታዎች ከከተማዋ የመሬት ይዞታ ጋር የተስማሙ እንዲሆኑ የሚያደርግ መሆኑን ጠቁመው ሴትባክ ወደፊት የእግረኛና የብስክሌት መንገዶች፣ የመዝናኛ ስፍራዎችና የማረፊያ ቦታዎችን አይን የሚማርኩ በነጻነት ለመንቀሳቀስና ለመዝናናት የሚመቹ መሰረተ ልማቶችን ለማሟላት እንደሚረዳ አስታውቀዋል። የህንፃ ግንባታዎች በሚከናወኑበት ጊዜ በዲዛይኖቻቸው ላይ መካተት የሚገባቸው ሌሎች ጉዳዮች እንዳሉ ሆነው የአረንጓዴ መናፈሻ ስፍራዎችን ታሳቢ የማድረጉ ጉዳይ አስፈላጊ መሆኑን ተናግረዋል። እነዚህ ስራዎች አዲስ አበባን እንደ ስሟ አዲስ፣ ውብ፣ አረንጓዴና ስማርት ከተማ ያደርጓታል ሲሉ ተናግረዋል። በአዲሱ መመሪያ መሰረት መንገዶች በተለያዩ ደረጃዎች ተከፋፍለው የሴትባክ አተገባበር እንደሚኖራቸው ነው የታወቀው። ዋና መንገድ በሚባለውና ስፋቱ 30 ሜትር እና ከዛ በላይ በሆነ መንገድ አጠገብ የሚኖር ግንባታ ከመንገዱ ጠርዝ 10 ሜትር እንዲርቅ ተወስኗል። በዚህ ቦታ ላይ ዝቅተኛው ስፋት 500 ካሬ ሜትር እንዲሆን ሲወሰን 20 ሜትር የፊት ገጽ ይኖረዋል ተብሏል። በዚህ ቦታ ላይ የሚገነባው ግንባታ በ10 በመቶ አስቻይ ሁኔታ እንደሚኖረውም ታውቋል። ንዑስ ዋና መንገድ የሚባለውና ስፋቱ ከ30 ሜትር በታችና ከ25 ሜትር በላይ በሆነ መንገድ አጠገብ የሚኖር ግንባታ ሲሆን ግንባታው ከመንገዱ ጠርዝ 5 ሜትር እንዲርቅ ተወስኗል። በዚህ ቦታ ላይ የሚገነባው ግንባታ 5 በመቶ አስቻይ ሁኔታ እንደሚኖረውም ታውቋል። በዚህ ቦታ ላይ ከሴትባክ ቀሪ ከ350 ካሬ ሜትር በላይ ሊኖረው እንደሚገባ የተወሰነ ሲሆን 12 ሜትር የፊት ገጽታ ይኖረዋል ተብሏል። ቀሪው መሬት ከ350 ካሬ ሜትር በታች ከሆነ ግን ለመኖሪያ ቤት ብቻ የሚያገለግል ግንባታ መፈጸም ይችላሉ ተብሏል። ይህ ውሳኔ የሃይማኖት ተቋማትን እንደማይመለከትም ተገልጿል። ከ100 ካሬ ሜትር በታች የሆኑ ቦታዎች ከሆኑ ደግሞ 2 ሜትር ሴትባክ ጠብቀው እንዲያለሙ ተወስነዋል። ነገር ግን በስልታዊ የልማት ቦታዎች ላይ ከሴትባክ በኋላ 500 ካሬ ሜትር ስፋትና 20 ሜትር የይዞታው የፊት ገጽታ ተጠብቆ እንዲያለሙ ውሳኔ ተላልፈዋል። ይህንን ለማያሟሉ ደግሞ የሚገነባው ግንባታ 10 በመቶ አስቻይ ሁኔታ እንደሚኖረው ታውቋል። በመጨረሻው ምድብ ውስጥ ማለትም የውስጥ ለውስጥ መንገድ በሚባለውና ስፋቱ ከ15 ሜትር በታች በሆነ መንገድ አጠገብ የሚኖር ግንባታ ደግሞ ግንባታው ከመንገዱ ጠርዝ 2 ሜትር እንዲርቅ ተወስኗል። ይህ የሴትባክ ሕግ በሁሉም የከተማዋ አካባቢዎች የኮሪደር ልማት ቢኖርም ባይኖርም ተግባራዊ ይደረጋል ተብሏል። በሌላ በኩል ደግሞ መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። መሬት በተገቢው መንገድ ካልተያዘ ለግጭትና ለሌሎች ጉዳዮች በር ስለሚከፍት የመሬት ጉዳዮችን ለብቻው የሚመለከት ራሱን የቻለ ተቋም እንዲቋቋም ምክረ ሀሳብ መቅረቡም ታውቋል። በኢትዮጵያ የመሬት ጉዳዮችን ለብቻ የሚያስተዳድር ራሱን የቻለ ተቋም ማቋቋም እንደሚገባ ምክረ ሀሳብ ተሰጥቷል። ማሳሰቢያው የተሰጠው የህዝብ መሬት አስተዳደር ድርጅት በመሬት አስተዳደር ላይ ባሉ ችግሮች ላይ ለመወያየትና የመፍትሄ ሀሳቦችን ለማቅረብ በተካሄደ አውደ ጥናት ላይ ነው። የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር ዶክተር መለሰ ዳምጤ እርሻ፣ ከተማ፣ መንገድ፣ ደን፣ ውሃ፣ ሰው፣ እንስሳትና ሁሉም ነገሮች የሚገኙት መሬት ላይ መሆኑን ነገር ግን እነዚህ ሁሉ አካላት የሚገኙበትን ሀብት በአግባቡ የሚያስተዳድር ተቋም አለመኖሩ አሳሳቢ መሆኑን ገልጸዋል። የመሬት አስተዳደር ቀላል ስራ እንዳልሆነና ሰዎች መሬትን እንዴት ሊያገኙ ሊጠቀሙና እንዴት ሊወሰድባቸው እንደሚችል የሚያመላክት ስርዓት እንደሚያስፈልግ፣ የመሬት ህጎችን እንዴት ማውጣት እንደሚቻልና ሌሎች የተወሳሰቡ ጉዳዮች እንዳሉ አስረድተዋል። መሬት ገለልተኛ የሆነ ተቋም ተቋቁሞለት መስራት ያለበት ቢሆንም እየተዳደረ ያለው ግን መሬትን ለእርሻ በሚፈልግ ተቋም በመሆኑ ስራውን ይበልጥ አስቸጋሪ እያደረገው መሆኑን መሬትና የመሬት ጉዳዮችን የሚያስተዳድር ሚኒስቴር ወይም ተቋም ሊኖር ይገባል ሲሉ አጽንኦት ሰጠውታል። ይህንን አይነቱን ተቋም ማቋቋም ከተቻለ ለግብርና፣ ለከተማ ማስፋፊያ እንዲሁም ለኢንዱስትሪ ግንባታ መዋል የሚገባቸው መሬቶች ልየታና አስተዳደርን ወጥ በሆነ ሁኔታ ለማከናወን መሰረት እንደሚሆን ጠቁመዋል። ይህ ባለመሆኑ ግን ምርታማ የሆኑ ለግብርና ስራ መዋል የሚገባቸው መሬቶች ለኢንዱስትሪዎች እንዲውሉ መደረጋቸውን ስለሆነም የተቋም ጉዳይ ትኩረት ተሰጥቶት ሊሰራበት እንደሚገባ አሳስበዋል። የህዝብ መሬት አስተዳደር ድርጅት ዋና ዳይሬክተር አቶ ተክሉ ረጋሳ በበኩላቸው መሬት በብዙ ባለድርሻ አካላት የሚፈለግ ሀብት ስለሆነ የራሱ ተግባርና ስልጣን በተሰጠው አንድ ተቋም መመራት እንዳለበት ገልጸዋል። የመሬት አስተዳደርን የሚመራ ተቋም ራሱን ችሎ ካልተቋቋመና ግልጽና ቀላል መዋቅር ካልተደራጀ በመሬት አጠቃቀም ላይ የሚፈጠሩ ግጭቶች እንደሚቀጥሉ፣ የአየር ንብረት ለውጥ ተጽዕኖና የአካባቢ መበከል እንደሚጨምር፣ ለእርሻ አገልግሎት መዋል የሚገባው መሬት ለኢንቨስትመንት እየዋለ የሚቀጥል ከሆነ የምግብ ዋስትና ማረጋገጥ ላይ ተግዳሮት እንደሚኖረው በማስረዳት ተቋሙን በፍጥነት ማቋቋም እንደሚገባ ተናግረዋል። ኢትዮጵያ የመሬት ፖሊሲ ሳይኖራት በደፈናው መሬትን ጥቅም ላይ የመዋል አሰራር እንደምትከተል፣ መንግስትም የመሬት አጠቃቀም ምን መሆን እንዳለበት የሚመራበት ፍኖተ ካርታ ባለማዘጋጀቱ ምክንያት ሁሉም
ሆኖም እየተነሳ መሬት ላይ የራሱን ስራ ስለሚያከናውን በአካሄዱ ላይ አቅጣጫ የሚሰጥ ሰነድ መኖር አስፈላጊ እንደሆነ አስረድተዋል።